ሰላም የኔ ወደት እንደናችሁ ደህና ናችሁ? ሰሞኑን እየጠፋ ነው። ያው ታውቃላችሁ እንግዲህ ጾማቸው እየደረሰ ስለሆነ አይመችም። ማታ ማታ ከዚህ በኋላ ልሰራም ላልሰራም እችላለሁ። በአጠቃላይ ግን ሀይሚና ብሩክ ያለበት ሁኔታ በጣም ነው ደስ የሚለው። ብሩክ ደግሞ ትናንት ቀሚስ ለብሶ ነበር። አይ ፈታና ያልኩት የምር በጣም ነው ያዝናናችሁ። ማርያም እንደበላችሁ ድብርቴ እና ያራገፋችሁልኝ እና እንደዛ አይነት ቪዲዮ ከዚህ በኋላ ራሱ ብትሰሩ በጣም ነው ደስ የሚለው። የምር በጣም ነው የሚያምርባችሁ። በጣም ነው ደስ የሚለው እንደዚህ ስትሆኑ ማለት ነው። በቃ አሁን ላይ ብሩክ እንደውም ሰላም ጥሩ ላይ ነው የምር። ሀይሚን ለማሳመን የምትሞክራቸውን ሙከራዎች መተው ምናምን በቃ ብዙ ነገሮችን መተው ነገሮች የበለጠ እንዲስተካከሉ ያደርጋል ብዬ አስባለሁ። አሁን ሰሞኑን ሀይሚ እንግዲህ ዱባይ እስካሁን ድረስ አልሄድም ብላለች። በእርግጠኝነት ትቀበላለች ብዬ ነው የማስበው። ሌላ ደግሞ እሷን ለማሳመን ወይ እንድትሄድ ብሎ ማስቀናት ምናምን የሚለው ነገር እንደማይሰራ የገባው ይመስለኛል። እና ከዚህም በኋላ ነገሮችን ለማፍታት እንዲሁ በራስ መንገድ እንጂ ሴት በማምጣት እንደማይሆን ተረድተሃል ብዬ አስባለሁ። ሌላ እዩ ጠፋሽ? ምን ነው ወለደች? እንደች ልጅ በሰላም ነው የጠፋችሁ? ብሩክ እና ሀይሚ እንደዚህ ሲጋጋጡ እንደው እዩ የት ደርሳ ይሆን እያልኩ እያሰብኩ ነበረ። ብቻ እንግዲህ አሁን ላይ ያሉበት ሁኔታ በጣም ነው ደስ የሚለው። የሆነ ሰው መጥቶ ካልረበሻችሁ ካልበጠበጣችሁ እንዲሁ ከቀጠላችሁ የምር በጣም አሪፍ ላይ ናችሁ። ሀይሚ ደግሞ ቲክቶክ ላይ ያው ፖስት እያበዛች ነው። ሁሌ ህመምተኛ በቃ በጣም እየፖስተች ነው ሰሞኑን ማለት በተለያየ ለጓደኞቿ እየሰጠችውን አላቅም በተለያየ ቲክቶክ አካውንት እያገኘዋት ነው እና ደስ ይላል። ደስተኛ ብትሆን ነው ይሄን ሁሉ ነገር የምታደርገውና አሁን ላይ በቃ ረፍት ማድረግ የፈለጉ ይመስለኛል። ከትንሽ ጊዜ በኋላ ግን በእርግጠኝነት ድራማ ይጀመራል። ከዚህ በኋላ እንደሚሰሩ እና ድራማ ነበር ማለት ነው ሲጀመር። እስካሁን ድረስም ድራማ ነበር። ድራማ ሰሩ እዩ መውለጃው አደረሰ ካላስ። ከዚህ በኋላ ደግሞ መሀል ላይ ቋረጥና ዲኤንኤ የሚባለው ነገር ሲመጣ ያኔ ነው ሊጀመር የሚችለውና አሁን ላይ እንደዚህ ብትቀጥሉ አሪፍ ነው የተወሰነ ጋብ። ምክንያቱም ድራማው ራሱ ሳቢና ማራኪ የሚሆነው ረፍት አድርጋችሁ በመሀል ከዛ እንደገና ሲጀመር ነው እንጂ እንዲሁ ዝም ብሎ ከቀጠለ ከባድ ነው የሚሆነው። ምክንያቱም ብዙ ነገሮች ሊፈጠሩ ይችላሉ። በመሀል ደግሞ ሌላ የሚያጣላችሁ ነገር ሊፈጠር ይችላልና ደስ ይላል። አሪፍ ላይ ናችሁ። በተለይ የትናንት ነውማ በቃ ሆዴን ድክም መስከረኝ ድረስ ነው ቁስል እስኪል ሆዴ ነው የሳቁት በቃ ከምንም በላይ በቃ አለባበሱን ሳይው ምናምን እንትን እያልኩ ነበር። እና ብዙዎቻችሁ ደግሞ መቼም ይሄን ነገር ደግሞ እንደ ስድብ ልትቆጥሩ ትችላላችሁ። መቼም እኮ ሀበሻ ሲባል በጣም የሚያናድድ ፍጡር ነው የምር። በቃ ጥሩ ሲሰሩላችሁ አይገባችሁ፣ መጥፎ ሲሰሩላችሁ በቃ ሁሌ አንድ አይነት ግን አይደብራችሁ። ቀሚስ ለበሰች ቦጋለች ምናምን ያሉ ሰዎች በጣም አናደዱኝ የምር። ምንድነው እንጀን ለማዝናናት ብሎ ነው እሱ የለበሰው። ምን ችግር አለው? ቀሚስ ስለለበሰው ወንድነቱን ይቀይረዋል ማለት አይደለም። ሰው ላይ ማንነቱ የሚለካው ባለባበሱ ሳይሆን በጭንቅላቱ ነው። እና ትናንትና እኔ በጣም ነው ዘና ያደረገኝና ሙድ ለመያዝ የሞከራችሁ ሰዎችም አላችሁ እና ሲያዝንሏችሁ ማትወዱ ናችሁ። በቃ ለአህያ ማራይ ጥማት የሚባለው ነገር ይሄ ነው። እናንተ ላዝናናችሁ በተባላችሁ ምንድነው ፊጥ የሚያደርጋችሁ? እኔማ ፈታ ነው ያልኩት የምር። ከምንም በላይ ያሳቀኝ አለባበሱ ነው በቃ የመጨረሻና በቃ ወይ ጉራ ይመች፣ ማርያምን ይመች። በጣም ደስ ይል ነበረ። እኔ ዘና ብዬበታለሁ፣ እናንተም ዘና ብላችሁበታል ብዬ አስባለሁ። ነገሮች ባይፈቱም ባይስተካከሉም እንዲሁ ዝም ብለው ጎሜ ለጎሜ ቢሆኑም በቃ እንደሚዋደዱ እኮ ያስታውቃል። በቃ ይህ ሁሉ ነገር ተፈጥሮ ግን ይዋደዳሉ። ሀይሚ ተወደዋለች። ከብሩክ መለየት አትፈልግም። ከሴት ጋር እንድታዩ አትፈልግም። ብዙ ችግር እንዲፈጠር አትፈልግም። አሁን ብሩክ በቃ ሀይሚ ላለማጣት ከፈለግ ሴት ጋር የምትላላጠውን ነገር ተው። ለድራማ ይሁን ለማስቀናት ይሁን ለምንም ነገር ይሁን በቃ ሌላ ሰው ጋር ባትሄድ ደስ ይለኛል። ምክንያቱም ሁሌ አንድ አይነት ሁሌ ጭቅጭቅ ተመልካች ራሱ ይሰለቻልና እንደ ሀሳብ ራስህ እንዲሁ እያላችሁ እንደዚህ በፍራንክ በምንም እየሰራችሁ ከዛ የእዩን ነገር ጨርሳችሁ ወደ ራሳችሁ መመለስ። ዱባይ የምትለውን ነገር ደግሞ ሁሌ ዱባይ አንድ ሳምንት በቃ እንዴ እንደ ሩታ ልትሆን ነው እንዴ ብሩኬ? እንደ ሩታ ልትሆንብን ነው። ሩታ ደግሞ ትናንትና 3 ወንድ ባንድ አምጥታ አጫውታለሁ። ወራዶች እረ ዩቲዩብ እንዴት እንዳስጠላኝ ማርያምን። በቃ የመጨረሻ ዝግት ነው ያደረገኝ። እንደውም አሁን የነ ሀይሚ ቤት አሪፍ ላይ ናቸው ተመስገን። ዩቲዩብ አቅለሸለሸኝ። ስማ አቅለሸለሸ የሚለው አይገልጸውም። በዛ እነ ሩታ ድብድብ ነው ጸብ ነው። አንዲት ሴት 3 ወንድ ቤቷ አስገብታ የወንድ መናኸሪያ ቤቷን አድርገው ማለት ነው መርካስ
ለድራማ ብላችሁ እንደዚህ አይነት ካራክተር ለሴት የምትሰጡ ወንዶች ደግሞ እረ ፈጣሪ ቅር ይበላችሁ። የምር ገና ገንዘብ ያመጣል ብላችሁ ልጅቷን በዚህ ልክ ታዋርዷታላችሁ። 3 ወንድ ከአንድ ቤት ምንድን ነው? በየተራ ልትበሉ ነው ዳቦ ወይስ ምን? ሰልፍ ለምን አትይዙ? ለምን አትሰለፉም? 3 እያልኩ 4 ነው 3 ነው። አዎ 3 በዛ ትንሱና አላዛር ከናስየው ጋር ርብስ ማአም ጦርነት፣ ጭቅጭቅ፣ ነትርክ በዛ እነ ፍቅርና ኤፋ ደግሞ አሪፍ እያዝናኑ ነበር። እነሱ ደግሞ ሌላ አዲስ ጭቅጭቅ ፈጥረውልን እና በቃ ዩቲዩብ ስልችት። እነ ማርክማ ተውትም ብላችሁ እነ ማርክን ተዋችሁ። የእነ ብሩክን ኮፒ እያደረጉ እየሰሩ ነው እና በቃ እንዳለ ዩቲዩብ አስጠሊታ ሆኗል የምር። ከዛ ደግሞ ሄልና ናቲ እነሱም ተጨመሩ። ኧረ በስመ አብ! ሁሉም ዩቲዩበር አንድ አይነት እየተቆራረጃችሁ ነው እንደሚሰሩት። ሁሉም ዩቲዩበሮች አንድ አይነት ምን እንደሚሰሩ ልንገራችሁ። በቃ አንዲት ፍቅረኛሞች ሆኑ። ከዛ በመሀል ሴት መጣች። ከዛ ሴቷና ሴቷ ይጣላሉ፣ በወንድ ማለት ነው። ከዛ ደግሞ ወይ ሴቷ ሌላ ወንድ ታመጣለች ባሏን ለማስቀናት። ከዛ ደግሞ ወንድና ወንዱ ደግሞ በአንድ ሴት ሲጣላ እንዳለ ዝሙት ሰፈር ሆኗል እንደ ዩቲዩብ ጋይስ። ዩቲዩብ ዝሙት ሰፈር። ኧረ በስመ አብ! ምንድን ነው? ከዛ እና አብርሽም እንዲሁ ሴት ወንድ ታመጣለች። ከዛ ወንድና ወንዱ ይጣላሉ በአንዲት ሴት። ትናንትናውን በአንዲት ሴት 3 ወንድ። ምንድነው ሌላ የሚሰራ የለም እንዴ? ሌላ ጥሩ ነገር እስኪ እንደነረዱና እንደ ኢዮብ እንደነሱ እስኪ ሰሩልን። እንደነዛ ፋሚሊ እስኪ ሰሩ። ዩቲዩብ መስራትን እስኪ ከነዛ ልመዱ እንዴ። ኢዮብ እና ረዱን እያቸው እነዛ ፋሚሊ ማለት ነው። ክብራቸውን የሚያስጠል ስራ አይሰሩ። ሀይሚና ብሩክ አሪፍ ላይ ነበሩ። አሁን ግን ተቀይረዋል። እነሱ ራሱ እና አብርሽን እያዩ በቃ እንዳለ የእነሱን መስራት ጀምረዋል። እና እንደዛ አይነት ዝሙታዊ የሆነ ስራ ሁሉም ባይሰራ ጥሩ ነው። ቢያንስ አንዳችሁ ሁሉም አንድ አይነት ሚስቱ መጣች፣ ፍቅረኛው መጣች፣ ከዛ ራሴን አጠፋለሁ አለች። ከዛ ደግሞ በቲክቶክ የነ ጆን ዳንኤል ደግሞ አለ። ኧረ ጆን ዳንኤልማ ጋይስ ኦ ማይ ጎድ ጃኒ ጉዳ ወጣው እንዴ! ሴቶች የምር የሚወራና የማይወራ ወቁ። ኧረ በስመ አብ ጃኒዬ ስትል ቪዲዮ ተቀርጻ በስመ አብ ወወልድ ወመንፈስ ቅዱስ። እናንተ እኛ ሰዎች ግን ስንት ጉድ እንዳለብን ነው እኔ የተረዳሁት። እንደዚህ ልብስ ለብሰን ስንሄድ ሰው እንመስላለን፣ ግን ሁላችንም ጉድ አለብን። ኧረ ጉድ! ኧረ ጉድ! ኧረ ጉድ! እናንተ በስመ አብ ወልድ በስመ አብ በጣም ነው የገረመኝ የምር። እኔ ከጃኒ እንደዚህ አይነት ድምጽ ስሰማ ማለት ነውና እግዚአብሔር እንግዲህ ከአንቺ ጋር ይሆን። ሁሉም እየቀጠቀጣት ነው፣ ግን ተረጋጉና ወደና ሀይሚ ስመለስላችሁ ሁሉ ነገር ያወራችሁ ምንድነው? ሁሉም እንዳለ የሚያስጠላ ስራ እየሰሩ ነው። ወለ ቲክቶክ ወለ ዩቲዩብ ምንም ያዝናና የለም። እና ብሩክ ነው ትናንት ያዝናናን። ሰው እንደዚህ ሲያዝናናን ደግሞ እናንተ ሙድ መያዝ ሳይሆን ያለባችሁ ከዚህም በላይ እንዲያዝናኑ ማበረታታት ነው። እና እኔ እንደውም ማታ ቪዲዮ አልሰራውም፣ ያው ስራ እየበዛ ስለሆነ አሁን ጾም ስለሆነ እንግዲህ እኛ ቤት ደግሞ ስራ በጣም ነው የሚበዛው። ስለዚህ ይሄ ጾም እስኪያልቅ ድረስ ያው አንዳንዴ አንፈተፍትም ማለት ነው። እና እኔ ወዶች መልካም ቀን